በሴፍቲኔት ተባደራጀን አኮሽቱ ዘመን ጋዛ ጨጥና ነደግነና ነዳጀ ሙዜ ደረተክ ትላሰች ነደረተክ ጨጥና ነደግነና ባፕታ ሙሉ ተስፋ ለነ ሙሉ ተስፋ ለነ ታቂም አንፃር መንግስት በጣም ተክናበላንጄ ነው አንዱ ከኩ ያው ዲነተም ወከቡና ሙዝና ኦልማይ ሰቻና ቆምሳ ፊሾምና ፈሰስና ሾንኩት ቀይስር ጥቅልል ወረዳይ ገዛና እት ደረጃ እኮ ሙሉ ተስፋ ለና እኮ ትቲ በውሽቲ ዘመን መረት ነተት ኩያሳብት ኩንታን ቦሎቀ መረትና ኩያሳብት በሙዚ ውስጥ ወይት ሙዚ ልጅ ኩያሳብት ኩንታን በቆሎ መረትና ታቲ ያው ዲነቲ 19 ሰብቻ አብድቴ ገልጸ 19 ሰብቻ ቀሩ ግብታ 40 ሆሽት ሰብ ወከቡኒያ በተግባር አኩማ ያሉኒ ብቻ ግብታ ያኩ መንግስት ላኛና ቀቃናና ያኩን ባውና ያስበው አሾከረ በዛሬው ዕለት ያው በዚህ 2017 ላይ ከዛም ቀደም ብለን የጀመርናቸውን የዚህ የሴፍቲኔት ስራዎችን ዞር ብለን ያየንበት ሁኔታ ነው ያለው። ያው በስምንቱም ወረዳዎች ነው እንደዚህ አይነት ነገር የሰራ ነው። ሁሉም ወረዳ ላይ የተሻሉ ምርጥ ስራዎች ናቸው ያሉት። ያው ይሄንን ማስፋት ነው የሚያስፈልገውና ያው በዛሬው ዕለት እንደ ዞን እስከ 400 ሚሊዮን ብር ነው በዚህ ፕሮግራም ላይ ገብቶ በእነዚህ ተጠቃሚዎች ላይ ኢንቨስት የተደረገው። ቅድም የዚህ የጥሪት መፍጠሪያ ከሰዎቹ ጋር ያያችሁት ነገር አለ። በየወሩ ደግሞ ለተጠቃሚዎቹ የሚሰጣቸው ገንዘብ አለ። ከዚህ ላይ 50% የሚቆጥቡት አለ። ይሄንን ስራ ለመስራት ይሄ አስተባባሪ አካል በጣም ብዙ ስራዎችን ሲሰራ ቆይቷል። ስለዚህ አንድ ጊዜ ሞራል ለራሳችሁ በሰጡ ደስ ይለኛል። ስለዚህ አሁን እንደ ዞን በጣም ብዙ ስራዎች ሰርተናል። 5 የማህበረሰብ ኩሬዎችን ቆፍረን ለማህበረሰቡ አስረክበናል። 5 የመጠጥ ውሃዎችን ደግሞ እሱንም አዘጋጅተን ማህበረሰቡ ውሃ እየጠጣ ያለበት ሁኔታ አለ። ሌሎችም እስከ 4 ሚሊዮን ብር በሚያወጣ ገንዘብ ደግሞ የስራ ስርና ሌሎች ሰብሎ እንትኖችን የተጠቃሚ እንትን እንዲል ለራሱ እንዲጠቀም ይሄ አሁን ዝናቡም እየዘገየ አካባቢያችንም ትንሽ ደረቅ ከመሆኑ ጋር ተያይዞ እሱን አድርገናል። ሌሎች ደግሞ ቅድም ያያችሁትን ሼድኔት አይነት 5 አካባቢዎች ላይ ሰርተናል። በውስጡ ደግሞ የተጠቃሚዎቹን አደራጅተን አስገብተን አሁን እነሱ ለቀጣይ ለአረንጓዴ አሻራ የሚሆን ችግኝ እያፈሉ ያሉበት ሁኔታ ነው ያለው። ለነዚህ ደግሞ ለስምንቱም ችግኝ ጣቢያዎች የሚሆን ግብአት አቅርበን ግብአቱ ለቀጣይ ለአረንጓዴ አሻራ ስራ እየተዘጋጀ ያለበት ሁኔታ ነው ያለውና ስለዚህ ቀጣይ ይሄንን ነገር የሚጠበቀው ምንድነው ማስቀጠል ተጠቃሚዎቹ ይሄንን እንደ ሲድ መኒ ተጠቅመው ማስቀጠል ዘላቂ የሆነ ስራ መስራት እና ማህበረሰቡ ደግሞ ይሄን ተቀብሎ አስቀጥሎ እንዲሄድ የማድረግ ስራ ከዚህ አስተባባሪ አካል ይጠበቃልና ያው ምርጥ ስራ ነው የተሰራው። ለሰራችሁት ነገር አላህ ከይር ጀዛችሁን ይክፈላችሁ እላለሁ። አመሰግናለሁ። ያው በመስክም ሪፖርትም እናቃለን። በጣም አጭር ጊዜ ውስጥ ለሀገር ምሳሌ የሚሆን እንዲሁም ለክልሉ ተሞክሮ ሊቀመር የሚችል ስራ ነው የተሰራው። ይሄ ስራ የማህበረሰብ ጥሪት የሚገነባ ነው፣ የቤተሰብ ጥሪት የሚገነባ ነው። በጣም ቀላል የሚባል አይደለም እና ትርጉም ያለው ስራ ነው። ከምንም በላይ ደግሞ አካባቢው ልክ አሁን እንግዲህ አላህ ይታረቀን የዝናብ ሁኔታ እያያችሁ ነው። እንዲህ አይነት ወቅት ላይ የማህበረሰብን አይበገሬነት ሪዚሊያንስ የምንገነባው በእንደዚህ አይነት ስራ ነው። ስለዚህ ሪዚሊያንት የሆነ ማህበረሰብ ለመገንባት የተደረገው ስራ በቤተሰብ ደረጃ የምግብ ዋስትና ለማረጋገጥ አካባቢው ሁለቱንም ወረዳዎች በዞኑ አጠቃላይ የተሰሩ ስራዎች ዞኑን ለአየር ንብረት ለውጡ የማይበገር ራሱን መቋቋም የሚችልና በሂደት ብልጽግና ሊያረጋግጥ የሚችል ለማድረግ አብነታዊ ስራ ነው የተሰራው። ከጅነት ወደ ምርታማነት ንቅናቄ ተፈጥሯል። አንዱ በልማታዊ ሴፍቲኔት ፕሮግራም ያሉ በዘላቂነት ከድህነት መውጣት የሚያስችላቸውን ስራ የመስራት ነው። የምናገኘውን ሀብት ቀጣይ ከድህነት ማውጣት በሚያስችሉ ፕሮግራሞች ላይ እንዲውሉ በተመረጡ ፕሮጀክቶች ላይ ኢንቨስት ያደረግነው ቆይተናል። እነዚህ ፕሮጀክቶች በተለይ በዚህ አመት በጣም በአጭር ጊዜ ውስጥ ነው
ገንዘቡ ከመጣ በኋላ ወደ ተግባር ያወረድ ነው። በዚህ የመጣ ውጤት አበረታች ነው። እንግዲህ ይሄ በመደበኛነት በሌሎች ፕሮጀክቶች በዚህ አይነት መፈጸም የምንችል ከሆነ በአጭር ጊዜ ውስጥ ምን ያክል ውጤት ማምጣት እንደምንችል ማየት የቻል ነው። የፕሮጀክት በአጭር ጊዜ መጠናቀቅ አንደኛ ሀብትን ይቆጥባል፣ ሁለተኛ በፕሮጀክቱ መልሶ ሌላ ሪተርን እንድናገኝ ያስችለናል እና አሁን በተሰሩ የመስኖ ስራዎች፣ የንብ ማነብ፣ የዶሮ እርባታ፣ የወተት ሀብትና ሌሎች የስጋ ላይ በተሰማሩ አርሶ አደሮች ባገኙት ሀብት መልሰው ሌላ ሀብት መፍጠር የቻሉበት ሁኔታ ስናይ ያ ገንዘብ ዝም ብሎ ባንክ ቢቀመጥ ብዙ ውጤት አልነበረው። መሬት ወርዶ ለስራ ላይ በመዋሉ አርሶ አደሮች ህይወት መቀየርና አርሶ አደሮች ላይ ተስፋ እየጫረ እንደሆነ በመስክ ላይ አይተናል። ከፍተኛ ርብርብ ነው የሚያደርጉት። ወደ ስራ የገቡበት ሞራል ስታዩ ችግኝ ጣቢያ አይታችኋል። ችግኝ ተርሷል። በከፍተኛ ሁኔታ ለሌላ ቦታ ላይ ማስተላለፍ የሚችሉበትን አቅም እየፈጠሩ ነው ያሉት። ከፍተኛ የስራ መነሳሳት እንግዲህ የስራ ችግር ሳይሆን ያለባቸው የገንዘብ የካፒታል አቅም ነበር ችግራቸው። ስለዚህ ይህን የፈታ ፕሮግራም ስለነበረ በዚህ ደረጃ ተነሳስተው ሰርተዋል። ይህ እንግዲህ ለመደበኛ ስራዎች ጥሩ ተሞክሮ አድርገን መውሰድ መቻል ይኖርብናል የሚል ነገር ነው ያለኝ።